ክብር ለውድ ባለቤቴ ትምርትን እንዳላቋርጥ በማግባት ምክንያት ትምርት ብዙ ሴቶች ወደ ኋላ እንደምንቀር እሱን ያው ለማረጋገጥ ይሆናል እኔ ወልጄ አንደኛ ልጄን ወልጄ በመሐከል ማስትሬቴን እዛው አዲስ አበባ ዩኒቨርሲቲ ተምሬያለሁ ከዛ ወደ አፍሪካ ህብረት ስራ ገባው በመጀመሪያ አንድ ረዳት አካውንቲንግ ነበር የገባሁት በኋላ ግን የቅድ ኤክስፐርት ወይም ፕላኒንግ ኤክስፐርት ሆኜ እዛም እየሰራሁ ነው እስካሁን ድረስ የሚያከብሩ ራሳቸው ነው የሚያከብሩ ሆነው በነጻነት እንዲያድጉ ማድረግ ነው ብዙ ጊዜ ነጻነትን ከረባሽነት ጋር ስለምናያይዘው እንቸገራለን ልጆች ግን ነጻ ሆነው መሰላቸውን አድርገው የመሰላቸውን ሆነው መሰላቸውን አጥፍተው ለመታረም እድል አግኝተው መሆን መቻል አለበት ዲሲፕሊን ማለት ዝም ብሎ ቁጭ ብሎ የሚውል ልጅ ወይም ድምጹ የማይሰማ ልጅ ወይም ደግሞ ዝም ብሎ ሹልክ ብሎ ገብቶ ሹልክ ብሎ የሚወጣ ልጅ አይነት አይደለም እሱ በጣም ብዙዎቻችንን ጎርቶናል እኛን ጨምሮ በኋላ ብዙ ነገር እያወቅን በአደባባይ ቆመን እንዳንናገር አድርጎናል ብዙ ነገር እያወቅን ወደ ኋላ እንድንቀር አድርጎናል አይናፋር እንድንሆን አድርጎናል ጥቂት የሚያውቁ ሰዎች ያን እድል ስላገኙ ብቻ እኔ ያለሁ ብለው ሲሄዱ እኔ ያለሁ ብለው እንዳንሄድ አድርጎናል እና እሱ በልጆቻችን ላይ መደገም የለበትም ብለን በዚህ መንገድ እንግዲህ ለማሳደግ ሞክረናል ይሳካ ወደፊት የምናየው ነው የሚሆነው በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720 ብር ባለ 2 መኝታ በ1 ሚሊዮን ብር ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74000 ብር ብቻ እንዲሁም በውስጡ ጂም ስፓ የልጆች መጫወቻ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ ድሪም ቢልደርስ ሪል ስቴት ደቡብ ወሎ ማለት ነው ያደኩት ደግሞ ባህር ዳር ነው አሁን ደግሞ ረጅሙን የስራና የትምህርት ጊዜን እያሳለፍኩ ያለሁት ደግሞ አዲስ አበባ ነው አንደኛ ደረጃ ትምህርት ቤቴን አጼ ሰርጸ ድንግል መልክ ሰገድ አንደኛ ደረጃ ትምህርት ቤት የሚባል ባህር ዳር ጣና ፊት ለፊት ያለ ትምህርት ቤት የተማርኩት በእኛ ጊዜ መለስተኛ ትምህርት ቤት የሚባል ነበረ 7 እና 8 ትምህርት የሚሰጥበት ፋሲሎ ይባላል በእግራችን የ45 ደቂቃ ያህል ተጉዘን የምንማርበት ትምህርት ቤት ነው ሁለተኛ ደረጃ ትምህርት ቤት ደግሞ ጣና ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት የሚባል ቦታ ላይ የተማርኩት ከዛ በዲፕሎማ ፕሮግራም ኮተቤ ያኔ መምራን ማሰልጠኛ ነበረ አሁን ሜትሮፖሊታን ዩኒቨርሲቲ ሆኗል ከዛ ቀጥሎ ደግሞ የተወሰነ አንድ አመት ያህል ሰሜን ሸዋ ነዋሪ የምትባል ከተማ በማስተባበር ሰርቻለሁ ከዛ በኋላ ማህበረ ቅዱሳን ውስጥ በጋዜጣና መጽሔት ዋና አዘጋጅነት በዋና ጸሐፊነት በብዙ ነገሮች ሰርቻለሁ ከዛ ደግሞ አዲስ አበባ ዩኒቨርሲቲ እንደገና በአድቫንስ ስታንዲንግ የሚባል ፕሮግራም ነበረ ከዲፕሎማ ለመጡ ሰዎች እዛ ደግሞ በኢትዮጵያ ቋንቋዎችና ስነ ጽሁፍ ተምሬያለሁ እንግዲህ እንዲህ እያልኩ አሁን ያለሁበት ጋር ደርሻለሁ ስንት ወንድም ቤተሰባዊ መሰረቱ እንዴት ነበር አንድ እህት 4 ወንድም ነው የነበሩኝ አሁን እህቴ በህይወት የለችም ወንድሞቼ አሁንም አሉ እናቴም አለች አባቴ በህይወት የለም አሁን ደስ ይላል ስለዚህ ይሄ ቤተሰብ ሲመሰረት ደግሞ ለዚህ ቤተሰብ መሰረቱ ቀጣዩ ትዳር ነው ብዬ አስባለሁ ትዳር እንዴት ተመሰረተ የትዳር ህይወት ምን ይመስላል የሚለውን ደግሞ ጽላት እስኪ አስተዋውቂን ንገሪን አመሰግናለሁ እኔም የተወለድኩት አዲስ አበባ ነው ያደኩት የተማርኩት አንደኛ ደረጃ ትምህርት ቤት ምስካየ ዞናል መድኃኔዓለም ትምህርት ቤት ነው ቀጥሎ ሁለተኛ ደረጃ የተማርኩበት ትምህርት ቤት እውነት በጣም ጥሩ ሁለተኛ ደረጃ ደግሞ የመነን ወይም የካቲት 12 እዛም ተምሬያለሁ እዛ ነው ከዛ ልክ በ12ኛ ክፍል በጨረስንበት ቀጥታ ወደ አዲስ አበባ ዩኒቨርሲቲ ገባው 6 ኪሎ ነው የገባ ነው 6 ኪሎ ወይም የሶሻል ሳይንስ እኔ አካውንቲንግ ነው የተማርኩት እንግዲህ ለትዳር አስቤ አይደለም ግን በይቅርታ ወደ ትዳሩ ከመሄድሽ በፊት አሁን ሙያ ላይ እንዳለሽም በዛው ነግሪኝ ደስ ይለኛል እዛ የተማርኩት 6 ኪሎ አካውንቲንግ ነው ሶሻል ሳይንስ ማለት አካውንቲንግ ተማርኩኝ ከአካውንቲንግ የመጀመሪያ ዲግሪን ይዤ ስራ ኮሜርሻል ባንክ ኦፍ ኢትዮጵያ ጀመርኩኝ ቀጥሎ
ኮመርሻል ባንክ ኦፍ ኢትዮጵያ እየሰራሁ ነው እኔ ወደ ትዳር ዓለም የገባሁት። ትዳር ገብቼም ትምህርት አላቋረጥኩም። ክብር ለውድ ባለቤቴ ትምህርትን እንዳላቋርጥ በማግባት ምክንያት ትምህርት ብዙ ሴቶች ወደ ኋላ እንደምንቀር እሱን ያው ለማረጋገጥ ይሆናል። እኔ ወልጄ አንደኛ ልጄን ወልጄ በመሀከል ማስትሬቴን እዛው አዲስ አበባ ዩኒቨርሲቲ ተምሬያለሁ። ከዛ ወደ አፍሪካ ህብረት ስራ ገባው። በመጀመሪያ እንደ ረዳት አካውንቲንግ ነበር የገባሁት። በኋላ ግን የቅድ ኤክስፐርት ወይም ፕላኒንግ ኤክስፐርት ሆኜ እዛም እየሰራሁ ነው እስካሁን ድረስ። ወደ ትዳር ሲገባ ምን ያህል ጊዜ ቆያችሁ? የትዳር አገባቡ ደግሞ ምን ይመስል ነበር የሚለውን እስኪ ንገሪኝ። እሺ ደስ ይለኛል። እሱ ረጅም ታሪክ አለው። የእግዚአብሔር ፈቃድ ነው ያው ትዳር። ግን ከዛ እኛ በዩኒቨርሲቲ ያለን እነሱ ቅድም እንደነገረሽ አድቫንስ ስታንዲንግ ሆነው ገብተው ነበረ እና በማህበረ ቅዱሳን የግቢ ጉባኤ በየከፍተኛ ትምህርት ተቋማት ትምህርት ይሰጥ ነበር። የሃይማኖት ትምህርት የዋናውን አስኳላውን እየተማርን ማታ ደግሞ በሳምንት አንድ ጊዜ እንማራለን እና እዛ ትምህርት ላይ እየተማርን ከዛ በሁለተኛ አመት ተማሪዎች እኛ ሁለተኛ አመት ስንሆን ወይም ከኛ ደግሞ አንድ ሶስተኛ አመት የሆኑ ከኛ ደግሞ ፍሬሽ የሆኑ 3 ግሩፖችን አዳቅለው በጣም ልዩ የሆነ ትምህርት ተሰጥቶን ነበር። የሃይማኖትን እንደውም እስከ ሰባኪነት እንደ ቴዎሎጂ አይነት ማለት ነው እና የተለየ እሱ ክረምት ሁሉ ይቀጥል ነበረ። በዛ ምክንያት ወደ ማህበረ ቅዱሳን ግቢ ያለን ወደ ማህበረ ቅዱሳን መሄድ ጀመርን። ወደ ዋናው ማዕከል ማለት ነው። እዛ ማገልግሎት ጀመርን። እኛ ወደ መዘምራን ገባው መዝሙር ክፍል እያገለገልኩ እዛ ደግሞ ከፍተኛ ትምህርት ላይ ደግሞ የደብዳቤ ክፍል አጋጣሚ እናቴ እዛ ነበር የምትሰራው እና ደብዳቤ የሚመጣው በእኛ በአዲስ አበባ ዩኒቨርሲቲ ስለምትሰራ በእኛ ቤት ደብዳቤ ይመጣ ነበር። የግቢ ለግቢ ኢንተር ካምፓስ ኮሚኒኬሽን ነበር የቤተ ክርስቲያኑ ማለት ነው እና በዛ ምክንያት እኔ ደብዳቤ ክፍል ገባው። ዳንኤል ደግሞ ሰብሳቢያችን ነበረ። ከዛ ጀምሮ ትውውቃችን ቀጠለ። ማንኛውንም ጓደኞቼ እንደምንቀራረበው ነው እንትኑ። ከዛ በኋላ ግን በ1992 ዓመተ ምህረት ትልቅ የኤግዚቢሽን ተዘጋጅቶ ነበር በማህበረ ቅዱሳን እና ከዛ ውስጥ 9 አባላት ያሉት አቢ ኮሚቴ ውስጥ አባል ነበርኩኝ። እኔ ቺፍ ካሸር እና አካውንታንት ነበርኩኝ። ዳኒ ደግሞ ፈንድሬዚንግ ነበረ። አጋጣሚው ልክ ቤት ያ ጉባኤው አልቆ ወደ 6 ወር የፈጀ ዝግጅት ነው። ጉባኤው አልቆ ልክ ነገር ሲገባ የሆነ ክፍተት ነገር ይሰማል። እሱ ገንዘብ እያመጣ የሚሰጠኝ ነገር ነበረ። እዛ እኔ 4 ኪሎ ባንክ ስለምሰራ እሱ የሚሰጠኝን እኔ እየተቀበልኩ ገንዘብ ሲቸግረን ልክ እንደ አባታችን እሱ ነው ገንዘብ አለቀ እያለን የምናመጣው። እሱ ያመጣል፣ እኛ እናጠፋለን። እሱ ያመጣና ሳናውቀው በእግዚአብሔር ፈቃድ አቀራረበን ያ ኤግዚቢሽን። በኤግዚቢሽኑ የሚመጣው ገንዘብ የሚሰጠው ተቀይሮ አሁን ደግሞ በቤት ሆኗል መሰጣጣት። ማን ብለሽ ነው የምትጠሪው? አባቢ የኔ አካል በብዛት የኔ አካል ነው የምለው። ቅድም ስታወሪኝ እኮ ቀላጠረሽና ለባለቤቴ ስትይ ስሙን እንዳንሰማባት ነው እያልኩ ነበር። የኔ አካል ነው የምለው። የኔ አካል ምላት በጣም የምወዳት ካዝና ነበረችኝ፣ እኩያዬ ናት። ግን በ5 አመቷ ነው ከሀገር የወጣችው። አሁን አሜሪካን ሀገር ናት ያለችው እና እሷን በጣም ስለምወዳት እሱም አጋጣሚ እንትናለ የኔ አካል እለዋለሁ። እሷ የኔ አካል ጥበቡ ነው ስሟ፣ ግን እኔ እሱን የኔ አካል ስለምለው በቃ ደስ እሱ ማን ይልሻል? ማሚ ይለኛል፣ ማሚዬ ይለኛል፣ ወይም ማማ ይለኛል እንደ ልጆቹ። ደስ ይላል። የልጆቹ እስኪ ስጭልኝና ያው አንተ እንድላስፈቅጄ ተፈቅዶልኝ ነው ቤተሰብ ሆኜ አንተ እያልኩ ያለሁትና ምናልባት ተመልካቾች እንዴት ብለው ቅሬታ እንዳያቀርቡብኝ ቤተሰቦቼን አንቱ ማለት የለብኝም ብያምኜ ነው። የልጆቹ ስም አወጣጥ በጣም ይገርማል። ልጅ እንዴት መጣ? የልጆቹ ስም ደግሞ እንዴት ተሰጣቸው? ለየት ያለ ስም ነውና ከነ ትርጉሙ ባቀው ደስ ይላል። አሁን ብዙ ሰው የልጆቹን ስም እኔ ያወጣሁት ነው የሚመስለው። ብዙ ጊዜ በቤተክርስቲያን ትምህርት ስለማያውቅ የልጆቹን ስም ያወጣችው ግን ጽሉ ናት። ስለዚህ እሷ ትርጉሙን ብትናገር ነው የሚሻለው። እሺ ደስ ይለኛል። ልጆች ግን አለቃ መጣለው። እሺ ካሁን በኋላ ጎን ለጎን ስታወሩ እንዳላይ ሳልጠይቃችሁ ሁላችንም እዚህ ጋር ነው የምንጫወተው። እሺ
እሺ የልጆቹ ስም ብዙ ጊዜ ግን አባት ነው አይደል ስም ሲያወጣ የምናውቀው? በጣም ቆንጆ። እንዴት ወጣ? ምን ማለት ነው? እኔ መጀመሪያ ለአቤሜሌክ የሰጠሁት ስም ሌላ ነበር። በእደ ማርያም ብዬ ነበር ስሙን የጠራሁት። ከዛ ሰለሞን ክብረት የዳኒ ወንድም ነው፣ ወንድማችን አብሮን ይኖር ነበር። 4 ኪሎ ይማርናል ነበር በጊዜው እና ጓደኞቹ ይመጣሉ፣ ልጆች ናቸው። ያው እንትን ሲሉ መጡና እንዴት በ17ኛው መቶ ክፍለ ዘመን የወጣ ስም እንዴት ትሰጫዋለሽ ብለው እንትን አሉኝ። በኋላ እኔ ምንም አላሰብኩትም። ከዛ እኔ ያደኩት ሁላችንም የኔ እህቶቼ ስም የኔ ጽላት ነው፣ የእህቴ ስም ሰዊት ነው፣ ታላቅ እህቴ ታናሽ እህቴ ጸገይ ነው። አንድ ዩኒክ ነገር እወዳለሁ፣ ስም ሲባል ሲደጋገም አልወድም። በኋላ እነሱ በእደ ማርያም አይሆንም ብለው አስቀየሩኝ እና ሲያስቀይሩኝ የቀየርኩት ቀጥሎ ብሩክ ብዬ ጠራሁት። ከዛ ብሩክ ተብሎ ሄደን ክሊኒክ ገባን። ስናየው ብሩክ ዳንኤል 2-3 ብሩክ አለ። ብሩክ ብቻ ሳይሆን ብሩክ ዳንኤልም ብዙ አለ። ከዛ እሱን ቀየርኩኝ። አሁን በሶስተኛ እኔ ያው የቤተክርስቲያን ስም ባይሆን ጥሩ ነበር ሞደው የነበረው አቤል ስል አይ እኔ የሚሞት አልፈልግም ማለት ነው። እሺ ብዬ who is who in the Bible የሚል መጽሐፍ አለችኝ የስሞች ማውጫ። ከዛ አቤሜሌክ የሚለውን ወደዋለሁ። ትርጉሙ ምን ይላል? አምላኬ ነው፣ እግዚአብሔር አምላኬ ነው ማለት ነው። አቤሜሌክ በቃ አቤሜሌክ ይሁን በቃ ይሁን ተባለ። አቤሜሌክ ስሙ ወጣ። እሺ ከዛ የአቤሜሌክ ስም ወጥቶ ሁሉም ታሪክ አላቸው አወጣጡ ማለት። የአቤሜሌክ ስም ወጥቶ አቤሜሌክ ወደ 5 አመት ወይም 4 አመት ገደማ ላይ ባሮክ ተረገዘ። ከዛ የዛን ጊዜ አክሰስ ምስረታ ነበር፣ የአክሰስ ባንክ ምስረታ። አንዲት ሴት ደወለችልኝና ሄሎ እንደምንሽ ደህና ነሽ አለችና ስምሽ ማን ነው? አንኪዮን እባላለሁ አለች። ወይ ስምሽ በጣም ደስ ይላል። ምን ማለት ነው ስላት እንቁ ማለት ነው። በጣም ደስ ይላል ስምሽን ለሰው ባወጣው፣ አንዳንድ ሰው አይፈልግም አይደል? ስምሽን ለልጄ ባወጣው ይከፋሻል አልኳት። በስልክ ያናገርኳት እስካሁን ስልኳንም አላቅም። እንግዲህ ዛሬ በቴሌቪዥን ስታየኝ በሷ ምክንያት እንዳወጣ። ከዛ ቀጥታ አባቴ ቤት በአጋጣሚ አባቴ ቤት ሲሄድ ሰዋስው የሚል አባቴም የግዕዝ እውቀቱም ስላለው ሰዋስው የሚል መጽሐፍ አለ። ሳወጣው አንኪዮን ማለት ትርጉሙ ግዕዝ ነው፣ እንቁ ማለት ነው። በቃ ሴት ልጅ ከወለድኩ አንኪዮን ነው ምላት አልኩኝ። ባሮክ አጋጣሚ ሁሉ ነገር ሴት ነበር የታሰበው። ባሮክ አጋጣሚ እሱ ወንድ ሲሆን የባሮክን ደግሞ አቤሜሌክን ይዤ አጎቴ ቤት አባባ ይሴኒ በለጠ ይባላሉ። በጣም የመጽሐፍ ሊቅ ናቸው። እሳቸው ጋር ሲሄድ አቤሜሌክን ታሪኩን አውቀው አይደለም እንትን ያልኩት ያወጣሁለት አባቴ አምላክ ነው የሚለውን ቃል ብቻ ነው የማውቀው። ከዛ አቤሜሌክ አሉትና የዛኔ ባሮክ ተረግዟል። አቤሜሌክ እኮ እንደዚህ ብለው የአቤሜሌክና የባሮክ የኤርሚያስ ደቀ መዝሙር እንደነበሩ ረጅም ታሪክ ነበሩ። ከዛ እኔ ወንድ ልጅም ወልዳ ይሆናል ብዬም ስላላሰብኩ ምንም አልያዝኩትም። አጋጣሚ ወንድ ሲሆን ሁለቴም አላሰብንም። እሳቸው ታሪኩን ስለነገሩኝ ባሮክ አልኩት። ባሮክ የአባባ ይሴኒ በለጠ በጣም ወዳቸው አጎቴ ናቸው። ወደ 90 አመታቸው ነው። አሁንም አሉ በህይወት። ዋው! ሌላ ጊዜ ደግሞ በሌላ ቤተሰብ የቃሳቸው ጋር የእሳቸው ማስታወሻ ነው። ከዛ ባህራን ወደ ሰኔ ላይ ደረሰ። እርግዝናው ረጅም ጊዜ ሌሎቹ ያው በሳይንሱ በዊክ ነበር የምንቆጥረው 38 ነው ሌሎቹ የተወለዱት። ባህራን ግን 42 አካባቢ ነው የሄደውና ግንቦት ይወለዳል የተባለው ልጅ ሰኔ ላይ ደረሰና ሰኔ ደግሞ ሁሉ ጊዜ የሰኔ ሚካኤል በዓል ሁሌ ቤተሰባችን ላይ በጣም ነው የምናከብረው። ስለዚህ ባህራን የሚባል ታሪክ ስላለ የድርሳነ ሚካኤል ላይ ያለው ታሪክ አንድ ጓደኛ አለኝ ዮሐንስ መኮንን ወይም ካወቃችሁት ዲያቆን ዮሐንስ መኮንን እሱ የታወቀ ሰው ነው። እሱ ማውጣት ይቻላል ባህራን ብዬ ስም ማውጣት ይችላል እሱ አዎ ይቻላል ምን ችግር አለው አለኝ። በቃ ስም ያዝን በዛው ቀጠለ። ከዛ ባሮ እንግዲህ አንኪዮን የመጣችው በኋላ ሰለሞንም ልጅ ወለደ። የሱ ልጅ እኔ አንኪዮን አልኩኝ። እሷ እናቱ ደግሞ የእናታችን ማለት ነው የስይት ትባላለች። እሷ ደግሞ ቢታኒያ አለቻት። ስለዚህ ቢታኒያ ሁለት ስም ይዛ ቆየች።
በኋላ ከነሱ ከተወለዱ ከ5 አመት በኋላ ነው አንኪዮን የተወለደችው። አስፈቅጄ ነው አንኪዮን ያልኳት። የመጀመሪያው አንኪዮን የሰለሞን ልጅ ናት። አንኪዮን ሰለሞን ክብረት ማለት ነው። ነገር ግን በኋላ አንኪዮን ባከነ። እዛም አሜሪካን ሀገር ነው የሚኖሩት። አንኪዮን የሚለውን ቃል በጣም የምወደው ስም ሆኖ የባከነ መሰለኝ። በኋላ ለሷ አስፈቅጄ ሁለተኛ አንኪዮን ናት እሷ። እንግዲህ እኔ ያቺኛዋን አንኪዮን ማይ አንኪዮን እላታለሁ። እሷ ሁለተኛ አንኪዮን። በዚህ ነው የወጣው። ጥሩ። ልጅ አስተዳደግ ላይስ እንዴት ነው? የዚህ ቤተሰብ መርህ ምንድነው? እንዴት አሳደጋችኋቸው? የኛ መርህ 3 ነገር ላይ የሚያተኩር ነው። አንዱ ሀገራቸውን እንዲወዱ ፈጣሪያቸውን እንዲያከብሩ የሚያደርግ እሱን ደግሞ በተግባር እና በምንችለው ነገር በመንገር ለማስተማር ሞክረናል። የነገዋ ኢትዮጵያ ተረካቢ እንዲሆኑ። ሁለተኛ በሚችሉት ጉዳይ እንዲማሩ ማድረግ ነው። እንዲማሩ ማለት ለትምህርት ትልቁን ዋጋ መስጠት። በእኛ ቤቱ ትምህርት ቤት ነው የሚል መርህ አለን። አሁን ዝም ብላችሁ ዞር ብላችሁ ግድግዳውን ብታዩ ብዙ የተሞነጫጨረበት ነው። ቀለም በቀለም ነው፣ እስክርቢቶ ነው፣ ምንድነው። እንደውም ባለፈው አንድ ፕሮግራም ኑሮን ትንሽ አጠቡት እንጂ ቤቱ በሙሉ ቀለምና እስክርቢቶ እርሳስ ተጽፎበት ነው። ማንም እነሱን ተው የሚል የለም። ምክንያቱም ቤት ትምህርት ቤት መሆን መቻል አለበት። ሲጽፉ እየተማሩ ነው። ብዙ ጊዜ እያጠፉ ነው ብለን ነው የምንገምተው፣ ግን አይደለም። እየተማሩ ነው። ያን ነገር እየመረመሩ ነው። ሌላ ቦታ የላቸውም። ስለዚህ ቤታቸውም እንደ ትምህርት ቤት መሆን መቻል መሞከሪያ መሆን አለበት። ስለዚህ ለትምህርት አንዱ ትልቁ ዋጋ መስጠት ነው። ከዛ ሶስተኛው ጉዳይ ደግሞ ዲሲፕሊን ነው። በተቻለ መጠን እንግዲህ ቅድም እንዳልኩት ወላጆቻቸውንም ያከብሩ፣ አካባቢያቸውንም ያከብሩ፣ ራሳቸውንም የሚያከብሩ ሆነው በነጻነት እንዲያድጉ ማድረግ ነው። ብዙ ጊዜ ነጻነትን ከረባሽነት ጋር ስለምናያይዘው እንቸገራለን። ልጆች ግን ነጻ ሆነው መሰላቸውን አድርገው የመሰላቸውን ሆነው መሰላቸውን አጥፍተው ለመታረም እድል አግኝተው መሆን መቻል አለበት። ዲሲፕሊን ማለት ዝም ብሎ ቁጭ ብሎ የሚውል ልጅ ወይም ድምጹ የማይሰማ ልጅ ወይም ደግሞ ዝም ብሎ ሹልክ ብሎ ገብቶ ሹልክ ብሎ የሚወጣ ልጅ አይነት አይደለም። እሱ በጣም ብዙዎቻችንን ጎርቶናል፣ እኛን ጨምሮ። በኋላ ብዙ ነገር እያወቅን በአደባባይ ቁመን እንዳንናገር አድርጎናል። ብዙ ነገር እያወቅን ወደ ኋላ እንድንቀር አድርጎናል። አይናፋር እንድንሆን አድርጎናል። ጥቂት የሚያውቁ ሰዎች ያን እድል ስላገኙ ብቻ እኔ ያለሁ ብለው ሲሄዱ እኔ ያለሁ ብለው እንዳንሄድ አድርጎናል። እና እሱ በልጆቻችን ላይ መደገም የለበትም ብለን በዚህ መንገድ እንግዲህ ለማሳደግ ሞክረናል። ይሳካ ወደፊት የምናየው ነው የሚሆነው። ሹልክ ብሎ ገብቶ ሹልክ ብሎ የሚወጣ ሰው አለ ከአራቱ በአንጻራዊ? አይ መቼም ልዩነት ይኖራል። ማን የበለጠ ረባሽ፣ ማን የበለጠ ዝም ያለ? አንቺ ነሽ? ምን እስኪ ወደ ልጆች ልሂድና ለበኩር ልጅ ቅድሚያ ልስጥ። እኔ ያልንካባችሁ እናንተው ስንት ወላጆች ምን አይነት ወላጆች ናቸው? ያንተን ወላጆች እንዴት ትገልጻቸዋለህ? እስኪ የመጀመሪያ ስምህንና የመጀመሪያ ልጅ አይደል? ስምህን ንገረኝ። አቤሜሌክ እባላለሁ። አቤሜሌክ። እሺ፣ ወላጆች ምን አይነት ወላጆች ናቸው? ወላጆቼ ጥሩ ወላጆች ናቸው። አንድ ስታጠፊም በጣም የማይቆጡ በተረጋጋም እንትን ወይ በመነጋገር የሚያምኑ ናቸው ብዬ ነው ማስበው። ስለ ወላጆች ምናልባት በቴሌቪዥን በተለይ ዳኒ በጣም የህዝብ ሰው ነው አይደል? ከሚታወቀው ባሻገር ቤት ውስጥ ምን አይነት አባት ነው? ምን አይነት ስብዕና አለው? በቲቪ ከምናውቀው ውጪ ቤት ውስጥ ምን አይነት ሰው እንደሆነ እስኪ ንገረን። ቤት ውስጥ እንደውም እንደ ውጩ ሳይሆን ዝም ያለ ነው ቤት ውስጥ ብዬ ነው ማምነው እኔ። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74,000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። ብዙም ለመውጣት ምናምን ቁጭ ብሎ እሱ እኛም ውጪ ስንሆን ምናምን እሱ ቁጭ ብሎ ሲሰራ ነው የምታገኘው ቤት ውስጥም እና እንደዛ ነው የሚያደርገው።
የት ነው የምትማረው? ስንተኛ ክፍል ነህ? እኔ አንድነት ኢንተርናሽናል ስኩል ነው የምማረው። 12ኛ ክፍል ነኝ። ሶሻል ናቹራል? ናቹራል። የወደፊት እቅድህ ምንድነው? ኮምፒውተር ሳይንስ ለመማር ነው ያሰብኩት። እስኪ ስለሱም ነገር ስጥልኝ። ራስህን አስተዋውቀኝና የት እንደምትማር፣ ስንተኛ ክፍል እንደሆንክ፣ ስለ ወደፊት እቅድ፣ ስለ ወላጆችህ ያለህን ንገረኝ። ባሮክ ዳንኤል አንድነት ኢንተርናሽናል ስኩል 7ኛ ክፍል ነኝ። ምንድነው ወደፊት የምትሆነው? ህግ። እሺ አንተስ? ባህራን ዳንኤል እሺ 5ኛ ክፍል 10 አመቴ ነው። እና ስዕል እወዳለሁ። እሺ ሳድግ ምን እንደምሆን አላውቅም። ሁሉንም ምርጫ ሰማ አላውቅም። ገና ምን መሆን እንደፈለክ አላወቅከውም። ወዴት እያደላህ ነው? ወደ አርት የሚቀርብ ነገር። ደስ ይላል። ልዩ እስኪ ተወቂያቸው ተመልካቾችን ንገራቸው ስምሽን። ሰላት ቅድም አንቺውን ነው ስሜ። እሺ አንድነት ነው የማለው። እሺ ለኔ ቅድም ያልሽልኝ ኤቢሲዲ አለ አይደለ? እስኪ በይላቸው ለተመልካቾች የበሬውን። ለምን ጎበዝ ልጅ እኮ ነሽ። እስኪ በይ። እና ወንድም አለኝ። እሺ እናትም አለኝ። እሺ እና ሁሉም ጓደኛ አለኝ። እሺ ጓደኞችም አሉሽ? እስኪ ኤቢሲዲን በይልኝ ተይ። ጓደኞቼ ሚላ አለት ትምህርት ቤት አለን። ካሜራ ላይና ከካሜራ ውጪ ባህሪው አልገረማችሁም? ግን እስኪ ኤቢሲዲ በይልኝ። ከሳ ሞራት የፈለገችው ነው። እሺ ከሳ ቲቴሊ ሚስ ሊሊ ናት። ሚስ ሊሊ ደስ ይላል። እስኪ ለማሚ ስጪልኝ። ለማሚ ጽላት ጾም እንዴት እያረጋችሁ ነው? ጾሙ እንዴት ነበር? ጥሩ ነበር፣ እግዚአብሔር ይመስገን። በምን መልኩ ጾማችሁ? ስለ ጾምና ስለዚህ ወቅት የሆነ ነገር እኛ ቤተሰብ ጾም ከ7 አመት ጀምሮ ነው። ያው እኛም መስከይቱናል አንቺም ስለተማርሽ ታቂዋለሽ። ልጅ 7 አመት ከሞላው ጀምሮ ጾም መጾም አለበት የሚል ህግ አለ። እሱን እንዳከበርኩ ነው። መስከይቱናል ባክግራውንድም ስላለም ማለት ነው። ስለዚህ አብይ ጾም እነሱ ሁሉም ይጾማሉ። ግን ያው እስከ ጠዋት እስከ 4 ሰዓት የሚፈቀድለት አለ፣ እስከ 6 ሰዓት አለ። ያው እኛ ህጉን እናስተምራቸዋለን፣ በኋላ ራሳቸው ይመርጣሉ በሚለው ነው። ከኋላ ወደፊት ሳይሆን ከፊት ወደ ኋላ ወደሚል እንደማይሄዱ እየተማመነ። ደስ ይላል። አንቺውን ብቻ ናት ማጾመው፣ አልደረሰም እድሜዋ እሷ ስላልደረሰች። ዛሬ የጾም እኩሌታ ነው፣ ልዩ በዓል ነውና ጾም እኩሌታ ምንድነው? እንዴት ነው? ስለ ጾም እኩሌታ ትንሽ ነገር ብትለን ደስ ይለናል። በእኛ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ የዛሬው እሁድ የጾም እኩሌታ ነው የሚባለው፣ ደብረ ዘይት ማለት ነው። 4ኛው ሳምንት ስለሆነ ከዚህ በኋላ 4ኛው ሳምንት ላይ ትንሳኤን ስለምናገኘው ማለት ነው። እንግዲህ ደብረ ዘይት በቤተክርስቲያን የተራራ ስም ነው። የዘይት ተራራ ማለት ነው። በኢየሩሳሌም ከሚገኙ 4 ተራሮች አንዱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ላይ የተጻፈውን የዳግም ምጽአቱ ዳግመኛ ሲመጣ ምንድነው የሚሆነው የሚለውና ምልክቶቹን ጨምሮ ያስተማረበት ቦታ ስለሆነ የቤተክርስቲያን 2 ጊዜ ይህን በዓል ታከብረዋለች። አንዱ ዛሬ ነው። ሁለተኛው ጳጉሜ 3 ቀን እንደዚሁ የሩፋኤል ዕለት የዳግም ምጽአቱን ታስበዋለች መልሳ። ስለዚህ ዛሬ እኩለ ጾም ተብሎ በጣም የሚከበር በዓል ነው። በተለይ ደግሞ በኢትዮጵያ እዚህ ከአዲስ አበባ ትንሽ ወጣ ስንል በሞጆ መንገድ ሳማ ሰንበት ኢትዮጵያ ውስጥ ብቸኛው በሰንበት ስም የተጠራ ቤተክርስቲያን ብቸኛው ነው። አሁን እንግዲህ ኮሮና ኖሮ ብዙ ሰው ካልሄደ በስተቀር ትልቅ በዓል ሆኖ እንደ ቁልቢ ገብርኤል የሚከበርበት ቀን ነው ዛሬ። ስለዚህ ጾሙን አጋምሰነዋል ማለት ነው። ጥሩ ደስ ይላል። በመልካም ደግሞ እንዲያስፈጽመን እመኛለሁ። ስለ ጾም ካወራን አይቀር ነቃ እንድንልም ስሜት እንድንፈጥርም አንድ የምስጋና መዝሙር የቤተሰቡ ቢዘምርልኝ ደስ ይለኛል። እሺ እንችላለን አይደል ልጆች? እሺ እስኪ እንዘምር። እግዚአብሔር ይመስገን ለዚህ ያደረሰን የሚለው
እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። አሜን። በጣም አመሰግናለሁኝ። እግረ መንገድ ከዚሁ ጋር አንተው ጋር እንዳለው ማይክ ቀጥልና በመንፈሳዊ አገልግሎት ብዙዎች እናውቃለን። ከዛ ደግሞ በኪነ ጥበቡ የማንቂያ ንግግር ዲስኩሮች የተለያዩ መድረኮችን ተሳተፋለህ። እነዚህ የመንፈሳዊ ሁኔታዎችና በዚህ በኩል ደግሞ ያሉ መድረኮች አንድነትና ልዩነት አላቸው? ሁለቱ አይጋጩም? እንደውም ብዙ ከሚጋጩት የሚመሳሰሉት ሁለቱም ንግግር ላይ ያተኩራሉ። ሁለቱም ፍሬ ነገር ላይ ያተኩራሉ። ሁለቱም የማህበረሰብን ስነ ምግባር መቅረጽ እና ተስፋ መስጠት ላይ ያተኩራሉ። ልዩነቱ ለይዘትሽ መነሻ የሚሆነው ምንድነው የሚለው፣ ለዛኛው የይዘት መነሻ የሚሆነው ቅዱሳት መጻሕፍት ናቸው። ለዚህኛው ደግሞ የይዘት መነሻ የሚሆነው የማህበረሰቡ ሕግ፣ ልማድ፣ ትውፊት፣ ታሪክ፣ አኗኗር እነዚህ ናቸው። ከዛ ውጭ ግን መንገዱም ሁኔታውም ግቡም በብዛት ተመሳሳይ ናቸው። ትልቁ ነገር የሚጠይቀው ነገር ምንድነው? ሁለቱ ቦታዎች በምትኖርበት ጊዜ ሁለቱን ነገሮች እንዴት ነው ሳትቀላቀያቸው ለየቦታቸው የምታደርሽ። ይሄ ደግሞ በኢትዮጵያዊ ባህል ችግር የለብንም። አንድ ቦታ ላይ ለሙስሊሙና ለክርስቲያኑ የሚሆን ምግብ አዘጋጅተን አንድ ሰርግ መደገስ የምንችል ሰዎች ነን። በጭራሽ አይቀላቀልም እንደ ባህላችን። እዚህ ወደዚህ አይደም፣ እዚህ ምግብ ይከበራል፣ እዚህ ምግብ ይከበራል። ሁለቱም አንድ እንኳን ይላሉ። አንድ ሰው ሰርግ ላይ ወይም አንድ ሰው ባህል ላይ ያደርጋሉ። አንዱ ወደ አንዱ የመቀላቀል ውስጣችን የለም። ያንን ይዘን ከተነሳን ሁለቱ የሚቀላቀሉበት ነገር አይደለም። ለኔ ጽላት ወደ አንቺ ልመለስ ነው። ምናልባት ዳንኤል የመድረክ ሰው ነው፣ የአደባባይ ሰው ነው። ብዙ መጽሐፎች ይኖራሉ፣ ብዙ ቦታዎች ላይ መገኘት ይኖራልና የቤተሰብ ኃላፊነት ካንቺና ከሱ አንቺ ላይ ወድቋል በብዛት ልጆች ላይ ብዬ አስባለሁ። እንዴት ነው? እኛ ያው እግዚአብሔር ይመስገን ከእኔንም እሱንም ሚረዱን ብዙ ሰዎች አሉ። ከቤት የሚያገለግሉን የቤት ሰራተኞቻችን ጀምሮ አክስቶቻችን አሉ። የኔ ቤተሰቦች የሱም ቤተሰቦች ለኛ ማደግና ለኛ እኔ እሱ በማገልገሉ እሱም እኔም ወደ ውጭ ሀገርም ምን ሄድበት ጊዜ አለና ድጋፍ አለን ከቤተሰብም ከማህበረሰቡም ማለት ነውና ያሁኑ እንደው አሁን እያደግን ስንመጣ እንትናል እንጂ የዛሬ 18 አመት ማለት ነው መሄድ እንግዲህ እሱ መጓዝ የጀመረው እኔ እሱ ዳንኤል ክብረት ውጪ ሄደ ከተባለ ለኔ ካሳሁን ኃይለ ማርያም ማለት መኪና ያመጣልኛል ማለት እኔ መኪና የለኝም በወቅቱ ሹፌርን አልችልም መኪና መንዳት። ነገር ግን የማህበረ ቅዱሳን አባላት ለቤተ ክርስቲያን አገልግሎት እስኪሄድ ድረስ በሚል እምነት እነሱ ደግሞ እኛም ቤተሰብ ያገለግሉ ነበር። ታሞብኝ እንኳን እቤቴ ድረስ ሐኪም መጥቶ
ልጄን ያክምልኝ ነበር። ነርስም መጥቶ ቤቴ ያደርጉ ነበርና ለዚህ ማህበረሰቡ ህዝቡ ደግሞ እኛን ያገለግል ነው። አትክልት ደራ ድረስ እስከ መግዛት ድረስ ይረዱኝ ነበር። እኔ የሆነ ቦታ መሄድ ስፈልግ ቀሲስ ያሬድ ይባላል አሁን አሜሪካን ያለ ነው መኪና ይመድባል። ገሊ ሂድና እሷን ከዚህ ቦታ እዚህ ቦታ ውሰዳት እምባል ሰው ነበርኩና ምንም ነገር አልጎደለብኝ። እሱ በማድረጉ ማለት ተመልሻለሁ። ዳንኤል ዳንተ ብዙ ሰው ቅድሚያ የሚያውቀ በመንፈሳዊ ህይወት በመንፈሳዊ አገልግሎትህ ነውና አሁን ደግሞ የመንግስት ኃላፊነትን ከመውሰድ አንፃር ወደዚህኛው ስትመጣ አንተስ እንዴት ተቀበልከው? እንዴት አጣጣምከው? የሰውስ ምላሽ ምን ነበረ? እኔ አስቤው የመጣሁበት አይደለም። በነገራችን ላይ እዚች ሀገር ለውጥ እንዲመጣ እንዴት ሻላ አየር ተንፈስ የሚልበት ነገር እንዲመጣ በጣም ፍላጎት ነበረኝ። ለዛም የሚችለውን ነገር አድርጌያለሁ ብዬ አስባለሁ። እኔ ሁለት ነገሮችን ለያይቼ አያለሁ። መንግስት ማገልገልና አገር ማገልገል ሁለቱ ይለያያሉ። መንግስታዊ አገልግሎት ተቀጥረሽ የሚሆን ተመድበሽ በዛ ቦታ ላይ መሰሪበት ጉዳይ ነው። አገር ስታገለግል ግን ከማንኛውም ጋር ልትሰሪ የምትችይበት እድል አለ። ከዛ ፓርቲ ጋር ተስማማሽ አልተስማማሽ፣ በዛ መንግስት ስርዓት ውስጥ ካሉ ሰዎች ጋር ተስማማሽ አልተስማማሽ፣ ግን አገርሽን መጥቀም አለብሽ። ያ ማለት ምንድነው? ከሆስፒታሉ ባለቤትና ኃላፊ ጋር ባትስማሚም ወደ ሆስፒታሉ ከሚመጡት ህመምተኞች ጋር ግን ተስማሚያለሽ። ስለዚህ እነሱን በትክክል ማከም አለብሽ። እነሱን በትክክል ስታከሚ ምናልባት የሆስፒታሉ ባለቤት ብዙ ገንዘብ ሊያገኝ ይችል ይሆናል፣ ግን የበለጠ ወደ ሆስፒታሉ የመጡ ህመምተኞች ይጠቀማሉ ብዬ ነው የማምነው። እና በፊትም በተቻለኝ አቅም ኢትዮጵያን ለማገልገል የተገኘችውን እድል በሙሉ ተጠቀም ነበር። በኋላ ግን ጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን ሲመጡ ደወሉልኝ፣ ተገናኘን፣ በህልማቸው ዙሪያ ቁጭ ብለን አወራን። ምን እንደሚያቅዱ ነገሩኝ። እኔም ድሮ ማቅደው ነገር ነው፣ ምንም ልዩነት አላየሁም። እሳቸው ኃላፊነት ወስደው ስልጣን ተቀብለው ከመሆኑና እኔ ምንም ያለ ኃላፊነት የሌለኝ ተምኔታዊ ከመሆኔ በስተቀር ምንም ልዩነት አላየሁም። ስለዚህ ለምንድን ነው አንተ ስትለው የነበረ ነው ሐሳብ አንዱ ለምን አንተጋገዝም ማለት ደስ ይለኛል። ኢትዮጵያን ማገለግልበት እድል ከተፈጠረ ከማገልገል ወደ ኋላ አይደለም ብዬ ሄድኩ። እስካሁን ድረስ እንግዲህ ያንን ቃሌን ጠብቄ ለማገልገል እሞክራለሁ። ለኔ ሁለቱ አይጣሉም። በነገራችን ላይ ዲሲፕሊኑ ተመሳሳይ ነው። እንዲያውም እግዚአብሔርን መፍራት በውስጥሽ ኑሮ እንደዚህ አይነት ቦታዎች ስትገቢ ማለቃሽ ወይም ደሞዝሽ ወይም ግምገማ ወደ ምን አይደለም የምትፈሪው። ቢሮዬ እግዚአብሔር አለ፣ ለኔ ስራዬ ቦታ እግዚአብሔር አለ። የምጨነቀው ይሄ እግዚአብሔር ያየኛል ብዬ ነው እንጂ ሌሎች ሰዎች ላያዩ የሚችሉበት ብዙ እድል አለና ይሄን ስነ ምግባር እንደው ይዘሽው ወደ መንግስት ስትሄጂ የበለጠ አገር ትጠቅሚያለሽ፣ አንቺም ትጠቀሚያለሽ ሲልሽ በምድራዊ ጥቅም ማለት አይደለም፣ ግን ሊናሽ ነፃ ሆኖ ደስ ብሎሽ ትሰሪያለሽ። ቅድም እንዳነሳሽ ሰዎች የተለያየ አመለካከት ነው ያላቸው። አንዳንዶቹ አገልግሎቱን ፈጽሞ ተተዋዋል የሚሉ አገልግሎት ግን ቅርጹ ይቀየራል እንጂ ፈጽሞ አይቀየርም። በተለያየ መንገድ የምታገለግይበት እድል አለ። አገልግሎት መድረክ ላይ መውጣት ብቻ አይደለም፣ ወደ መድረክ የሚሄዱትን ሰዎች መደገፍም አገልግሎት ነው። መኪና የሚነዳው ሾፌር ጎበዝ እንደሆነ ሁሉ ጋራጅ ላይ የሚሰራው ሰውዬ ጎበዝ ካልሆነ መኪናው ይገለበጣል። ስለዚህ መኪናውን የሚነዱት ጋራጅ የሚሰራውም ሰውዬ የሚያሽከረክረው እኩል ሆነው ነው። ልክ አንዳንዴ እንደ ሾፌሩ ትሰሪያለሽ፣ አንዳንዴ ደግሞ እንደ ባለ ጋራጁ ትሰሪያለሽ። ግን ብዙ ጊዜ መንገድ ላይ መንጃ ፈቃድ ይዞ የሚሄደው ሾፌሩ ነው እና ማንም ላያዩ ይችላል ባለ ጋራጁ። በዛ መንገድ አገልግሎቱ ይፈጸማልና ለኔ ከአገልግሎት ተለይቼ መዋል አልችልም፣ መኖርም አልችልም። የአገልግሎቱ ሁኔታ ግን ሊቀያየር የሚችልበት እድል ግን አለ። ስለዚህ በዛ የሰጉ ሰዎች ነበሩ። አንዳንዶቹ ደግሞ ያው በሂደት ቢሆን የሚሉ ሰዎች አሉ። እንግዲህ ያው ወፎች በጭንቅላትሽ ላይ እንዳይበሩ መከልከል አትችይም፣ የምትችዩ ጭንቅላትሽ ላይ ጎጆ እንዳይሰሩ ብቻ ነው የሚባለው። ስለዚህ እሱን እያደረኩ ያው ቀጥላለሁ። የህዝብ ተወካዮች ምክር ቤት ለመግባት ምርጫ ውስጥ እንደምትወዳደር ሰምተናል። የት፣ እንዴት፣ ለምን፣ እንዴት አሰብከው? እሱን ነገር እስኪ ንገረን። ቅድም ካልነሳውልሽ ጋር የተያያዘ ነው። ሂደቱን መደገፍ አለብን ብዬ ነው ማምነው። እኔ ይሄ አድርጉ አልናቸው። ይደረግ ብለን ጻፍን፣ ተናገረ፣ ምን አለን፣ ማን ያርገውሽ? ምን ጠይቀውን ማን ነው የሚፈጽመው? ሁልጊዜስ ወቃሽ እና ከሳሽ ሆነን መቀጠል እንችላለን። ልክ ሰዎቹም እኮ እዛ ቦታ አርጉ የምንላቸውም ሰዎች ባይወቀሱ ደስ ይላቸዋል እኮ፣ ባይከሰሱ እንደኛ እንግዲህ ከበሮ በሰው እጅ ሲይዙት ያምር ራስ ሲይዙት ያደናግር እንደሚባለው እነሱም እኮ ሰው ልጅ ያለውን ከበሮ በዚህ ምታው ቢሉ ደስ ይላቸዋል።
ልክ ስቱዲዮም ውስጥ 30 ሺህ ተመልካች 90 ሺህ 100 ሺህ ተመልካች ነው አሰልጣኝና ተጫዋቾችን ሲወቅስና ሲያመሰግን ይውላል። እገሌ ማግባት ነበረበት፣ መከላከል ነበረበት፣ መስጠት ነበረበት፣ ማቀበል ነበረበት ይላል። የ100 ሺህ ሁሉ ሐሳብ ግን ያለ 11 ተጫዋቾች ውጤት ያለ አሰልጣኙ ውጤታማ አይሆንም። በኋላ ደግሞ ድል ሲመጣ ደግሞ አይተሽ ከሆነ ተጫዋቾች ትንሽ ይጨፍራሉ፣ ድክም ስለሚላቸው ቶሎ መልበሻ ክፍል ነው የሚገቡት። ብዙ አይደለም አሰልጣኙ በቃ ፎይ ብሎ ህዝቡ ግን እየጨፈረ ነው በየመጠጡ ቤት የሚገባው። ደስታው ላልተጫወቱት ነው በብዛት የሚሆነው፣ ወቀሳው ግን ለተጫወቱት ነው በብዛት የሚደርሰው። ስለዚህ ይህንን አብረን ልንሸከምላቸው ይገባል ብዬ አስባለሁ። ለዛ ነው ወደዚህ መንገድ ይሄደውና ተመካክረን ተነጋግረን የልጆቼ ጋር ቁጭ ብዬ አውርቻለሁ። እኔ ተወካዮች ምክር ቤት ልገባ ነው፣ ልወዳደር ነው። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74,000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። ምን ይመስላችኋል? ትደግፋላችሁ ሆይ ብዬ ቁጭ ብለን አውርተን አዎ ደስ ይለናል እንደግፋለን ብለው ከነሱ ጋር ከተነጋገር በኋላ ከጽሉ ጋር ካወራን በኋላ ከዛ ነው ወደዛ የሄድኩት። ምክንያቱም ቤት ውስጥ ያልተስማማሽበትን ነገር አገር እንዴት ይስማማል ብዬ በማመንና ከዛ በኋላ ሌሎች እንግዲህ ከዚህ ጀመር ሌሎች ጓደኞቼን ሰፈርተኞቼን እያልኩ ነው ወደ ህዝብ የሄድኩትና ለመሸከም ከተሸካሚዎቹ ወገን ለመሆን ካሸካሚዎቹ ሳይሆን ከተሸካሚዎቹ ወገን ለመሆን ብዬ ነው የመጣሁት። በጣም ደስ ይላል። ጽላት እዚህ ላይ የምትነግሪ ነገር ካለ የዳንኤልን እንቅስቃሴዎች አጠቃላይ እንዴት ታያቸዋለሽ? በመድረኩ አሁን ደግሞ በዚህኛው ሀገራዊ ተሳትፎ ውስጥ ምን ታያለሽ? ምን ይሰማሻል? ስራዎቹ ምን ያህል ትከታተያለሽ የሚለውን እስኪ ንገሪኝ። እኔ ስራዎቹን በጣም ነው የምከታተለው። አንደኛ በጣም ነው የምወደው ስራዎቹን ማለት ነውና ሲጀመርም ጀምሮ እኔ እንግዲህ አስተዋጽኦ አድርጌያለሁ ብዬ አምናለሁ። ምክንያቱም በፊት እኛ በጓደኝነት እያለን አጀንዳ ሰጥቼው ነበር ስጦታ እኔ ሰጠሁት፣ ከዛ እሱ መልሶ ሰጠኝ። ከዛ ውጪ ሲሄድ ሰጥቼው እዛ ላይ ነው ብዙ ጽሁፎች የጻፈው ብዙ ሰው ማያምነው የፍቅር ደብዳቤዎች የግጥሞች አጀንዳ የለም እዚህ ጋር አለ አመጣና ሳይሻል እናነባዋለን። የፍቅር ደብዳቤዎች የፍቅር ግጥሞች የጆቦርግ ዶሮ ጆሃንስበርግ ነው እንግዲህ ከኔ ጋር ጓደኝነት ከጀመርን በኋላ የሄደው ከመጋባታችን በፊት ነውና የጆበርግ ዶሮ እና ጓደኞቻችን ነበሩ እና ተሰብስበን እሱ ቤት እንደ ኪነ ጥበብ ግሩፕ አድርገን ግጥም እናቀርብ ነበረ እና የሚያቀርቡ ስነ ጽሁፍ የሚያቀርቡ አስራት ይባላል፣ መርሻለ፣ ኤፍሬም ሸቴ ቀሲስ ሆኗል አሁን። እነሱም ግጥም አላቸው ተስፋዬ ሽብሩ የሚባሉና እዛች ክበብ ነገር የቤተሰብ ክበብ 5-6 ሆነን የመሰረትናት እዛ ላይ ያቀርብ ነበርና ጻፍ ምል የነበረውና እንዲጽፍ የገፋፋውት በአንደኝነት እኔ ነበርኩኝ እና አረብ ሀገር ሄዶ በመጣ ሰዓት በኤሚሬትስ ሰማይ ስር የሚለውን ጽሁፍ ይሄንን ሌሎች እንዴት ማወቅ አለባቸው ብዬ መጀመሪያ አዲስ ነገር ላይ እንዲጽፍ ያደረኩት እኔ ነኝ እና ከዛ በኋላ እድገት ነው መቼም አንድ ነገር ስትጀምሪውና ስትቀጥይበት እያደግሽ ነው የምትሄጂውና አደገ በዛ አደገበት በመንግስታዊ እንትንም ሲገባ በጣም የተደሰትኩት ያው እኔም ሀገሬን በጣም ስለምወድ እሱ እንደውም አሁን ከበፊቱ የበለጠ ድሮ ከሚሰማኝ የበለጠ ድሮ ሰዎች እኔን እሷ ስትሄድ እሷን እኛ እናገለግላታለን እንደሚሉት እኔ ደግሞ አሁን እሱ ለሀገሩም ለቤተክርስቲያኑም ሲሰራ እኔ አሁን ምንም ብሆን ለሱ በቃ ምንም ይሄ አሁን እኩልነት ምናምን የሚባለው ነገር ሁሉ በቃ ዝምግት ነው ማደርገው ምንም ነገር ብሆን አገለግለዋለሁ በቃ ዳንኤልን ማገልገል ወይም የሀገሬን መሪዎችም ማገልገል ሀገሬን ማገልገል ነው የሚል እምነት አድሮብኛል አሁን ባለው እንቅስቃሴ። ምክንያቱም ችሎታውን ከማምነው በላይ ነው። አንዳንዴ አሁን በተለይ ለምሳሌ አሁን በቀደምለት ለምርጫ ቅስቀሳ ያቀረበውን ጽሁፍ ሳይ እኔ እንደ ተአምር ነው ድጋሚ ሁሉ
አነበብኩትም እንደገናም ሰማሁትም በቃ የሱ ሁሉ አልመስላለኝና ይሄ ራዕይ ያለው ሰው ለምንድነው እስከዛሬ ድረስ እኔ በጣም እድለኛ ነኝ በዚህ የሱም ባለቤት በመሆኔ በጣም እድለኛ ነኝ ብዬ አሁን ሪሰንትሊ የወሰንኩት ውሳኔ ነው። ያው ላንተም አዲስ ይሆናል በርግጥ ነግሬያለሁና ደስ ብሎናል ለማለት በጣም ደስ ይላል። እስኪ ክርክር ነበረ በነገራችን ምን ላይ አይነት ክርክር? ለምሳሌ ለምን በግልና በፓርቲ መሆን አለበት ብለው ተከራክረዋል ሁለቱና እስኪ ክርክራችሁን ንገሩን በማስረጃ። ለምን በግል አላችሁ ለምን በፓርቲ አላችሁ እሱን ትነግሩናላችሁ። እስኪ ባሮክ ንገረኝ። አንተ በግል ተወዳደር አልክ በፓርቲ? ስጪ ውዴ። ጎበዝ ሚጣይ ጎበዝ። የኔ ቅመም በፓርቲ ነው ያልከው? ለምን አልክ? ድምጽ የለውማ በግል። እሺ አንተስ በምን አልክ? እኔ በግሉ ቢወዳደር ብዬ ነበር የመረጥኩት። ለምን በግልሽ ስትሆኝና በፓርቲ ስትሆኚ የምታወጫቸው ሀሳቦች ይለያያሉ። በፓርቲ ስትሆኚ የፓርቲውን ሀሳብ ነው ለፓርቲው እንደ ቃል አቀባይ ነው የምትሆኚው። ለራሴ ስትወዳደሪ ግን የራስሽና አንቺ የምታምኝበትን ነው የምታወጪው። እንዴት ተቀበለ ይሄንን ሀሳብ ስትነግረው? እሱም ያሰበው ነበር እንደዛ። ስለዚህ ተስማማን እንጂ እሱም በጣም ደስ ብሎት ነበር። እስኪ ስጣው። በግል አድርገው በፓርቲ አድርገው ሲሉ ልጆች በዚህ ደረጃ መሳተፋቸውና አንተ ጋር ደግሞ መጨረሻ በምን ወሰንክ እንዴት ወሰንክ የሚለውን እስኪ ንገረን። ረጅም ክርክር ተደርጓል። ባሮክ ብዙ ጊዜ ነገሮችን ቀየር አድርጎ ማሰብ ይችላል እና እንደዛ አይነት ነገር አለ። ለዚህ ነው ወደ ህግ ምን የሚለው። አቢም ደግሞ አሁን ያለውን መረጃ ይከታተላል፣ ሀገሪቱ ውስጥ ያለውን ሁኔታ ይከታተላል እና ክርክር ነበረ። ባሮክ በፓርቲ ነው። ምክንያቱም ብቻህን ሆነ ድምጽ አይኖርህም። አንተ ተናገርክ ማን ነው አንተ ፖሊሲ ማውጣት አትችልም፣ ህግ ማውጣት አትችልም፣ ምንም ነገር ማድረግ ስለማትችል ይልቅስ አንዱን ፓርቲ ገብተህ እዛ ፓርቲ ተጽዕኖ አሳድረህ ፖሊሲ መቀየር ነው ያለብህ የሚል ክርክር አነሳ። ፓርቲውንስ መርጠዋል? ፓርቲውን አልመረጡም። ፓርቲ ነው መሆን ያለበት የሚል አቋም ነበር። አቢ ደግሞ አይደለም በፓርቲ ከሆንክ የፓርቲ ተጽዕኖ ነው የሚሆንብህ፣ አንተ የራስህን ሀሳብ ማራመድ አትችልም፣ የግድ ብዙ ሰው ያመነበትን ነው ወደሚል ነገር ትመጣለህ። ስለዚህ አንተ ሀሳብ እዛ ውስጥ የመዋጥ እድል አለው የሚል ሁለቱም ለብቻቸው ተከራክረዋል። ሁለቱም ከኔ ጋር ተከራክረናል። ከዛ በኋላ እንግዲህ የሁለቱንም ሀሳብ ይዤ ከራሴም ጋር አውርቼ ነው የመጨረሻ ውሳኔ ነው የወሰንኩት። ግን መከራከራቸውን በጣም ወድጀዋለሁ። አንደኛ እንደዚህ ምን አደረከው? መጨረሻ ላይ በግሌ ለመወዳደር ወሰንኩ ማለት ነው፣ የግል ተወዳዳሪ ለመሆን። ግን ያንን ከመጀመሪያው መወዳደር አለብኝ የለብኝ በሚል ነበር የቤተሰቡ ክርክር የነበረውና ጥሩ ነገሩ ከኔ መወዳደር በፊት ታስታውሱ ከሆነ በባይደንና በትራምፕ መካከል የነበረ ክርክር ነበርና የኛ ቤተሰብ እንደ ዓለም ዋንጫ ቁጭ ብሎ የተከታተለው ነው። ባሮክ የባይደን ዋና ደጋፊ ስለነበረ ሌሊት ሁሉ ቁጭ ብሎ የክርክሩን እነማን ምን እንዳሉ ያንዳንዱ ስቴት ድምጽ ምን እንደሆነ እየመዘገበ በደንብ ነበር የሚከታተለውና የምርጫ ዘመቻ ማለት ምን እንደሆነ በደንብ ይገነዘባል። ባህራንም እንደዚሁ አቢም በትክክል እና ያን ስለሚያውቁ የምርጫ ዘመቻ ማለት ምን እንደሆነ ገብቷቸዋል። ስለዚህ መሆን መቻል አለበት የሚል የነሱ አንዱ አንስቶት የነበረው እንደ አሜሪካ ፕሬዝዳንታዊ ቢሆን ጥሩ ነበር የሚል አጠቃላይ ሀሳብ ነበራቸው። ግን እሱ ላይ ጠቅላላ ሀሳብ ሰጥተውበታል። ግን በመመረጤ ተስማምተው ከዛ ደግሞ በማን በሚለው ተከራክረው ነው ወደዚህ የመጣ ነው። ደስ ይላል በጣም። እስኪ አሁንም ሊድና ከአባታችሁ ጽሁፍ ስራዎች የትኛውን አንብባችኋል? ትከታተላላችሁ ወይ? ምን የትኛው ያነበብከው የወደድከውን ንገረኝ እስኪ። ልዩ ስጪዋ ጎበዝ። አዎ ስምህን አስታውሰኝ። ባህራን ሶስተኛ ልጅ። እሺ እሱ ከጻፋቸው ጽሁፎቹን የማንበብ ልማድ አለው ወይ? የትኛውን ጽሁፍ ትወዳለህ የሚለውን ንገረኝ። እኔ ጽሁፎችን አላነበብኩም፣ ግን እሱ አንብቦልናል አብረን ሆነን። እሺ አንዱ ጽሁፍ ቆይቷል ስሙ ብዙ ታሪኮች ነበር፣ የተለያዩ ታሪኮች ስሙን ረሳሁት። እሱን ያነብልን ነበር እና ሁላችንም አብረን ሆነን ያነብልን ነበር።
በጣም ቆንጆ። ትልልቆቹ የወደዳችሁት ይሄን ስራውን ወዳለው የሚለው ነገር የምትሉት ነገር አለ? እኔ የወደድኩት ስራ ብዬ የማስበው ተወዳጅ እንደሆኑ ሆኖ እናንተ ጋር የቀረው ነው ይርካለው የሁለት ሐውልቶች ወግ የሚለው መጽሐፉ ላይ ያሉት ናቸው። እኔ ድሮ መጀመሪያ ያነበብኳቸው እነሱ ስለሆኑ ይመስሉኛል። ግን እነሱ ነበር የወደድኳቸው። የጆበርግ ዶሮ የሚለውን ግጥም፣ የሁለት ሐውልቶች ወግ ራሱ የሚለው ጽሁፍ እና ብዙዎቹ እዛ ላይ ስማቸው ስለጠፋኝ ነው። ብዙዎቹ እዛ ላይ ያሉት ነበር በጣም ወዳቸው። በጣም ደስ ይላል። እንግዲህ ፋና ቴሌቪዥን ቤተሰብ ጥያቄያችን በቀጥታ ስርጭት የመዋዘ ጥበባት ዲያቆን ዳንኤል ቤተሰቦች ቤት ተገኝተን በቀጥታ ስርጭት ነው እየተከታተልን ያለነው። ስለ ቤተሰብ፣ ስለ ልጅ አስተዳደግ፣ ስለ ሀገር ማጠቃለያ ልትለን የምትችለው ነገር ቢኖርን ደስ ይለኛል። ቤተሰብ እንግዲህ የዓለም መሰረት ነው። ከግለሰብ ቀጥሎ የተፈጠረው ቤተሰብ ነው። በሃይማኖት ትምህርት እንዲያውም እግዚአብሔር የፈጠረው ብቸኛ ተቋም ኢንስቲትዩት ቤተሰብ ነው። ከዛ በኋላ ያለው ጎሳ፣ ነገድ፣ ብሔር፣ ብሔረሰብ እያልን የምንቀጥለው ከዛ የዓለም አቀፍ ማህበረሰብ ምን የምንለው በሙሉ ሰዎች የፈጠሩት ነው። እግዚአብሔር አዳምና ሔዋንን ፈጠረ። ከዛ ብዙ ተባዙ ዓለምን ሙሏት አላቸው። ቤተሰብን መሰረት። ብቸኛው ተቋም እግዚአብሔር የፈጠረው ተቋም ቤተሰብ ነው። ስለዚህ በዓለም ላይም ሁሉም ህጎች ለቤተሰብ ጥበቃ የሚያደርጉ ህጎች ናቸው። እኛም ህገ መንግስታችን አሁን ብናየው ስለ ቤተሰብ ይናገራል። የቤተሰብን ጥበቃ ያደርጋል። ለብቻውም የቤተሰብ ህግ የሚባልም አለን። ለምንድነው? እግዚአብሔር የፈጠረው ብቸኛ ተቋም ቤተሰብ ስለሆነ። ስለዚህ እሱ ላይ ሲፈርስ ነው ጠቅላላ ነገሮች የሚፈርሱትና ትልቅ ትኩረት መደረግ መቻል አለበት በሁሉም ረገድ፣ በሁሉም ጉዳይ ማለት ነውና እኔ ልጆች አስተዳደጋችን ላይ እንደ ድሮ ልንሆን አንችልም፣ እንደ ወደፊቱም ልንሆን አንችልም፣ እንደ ዛሬ ነው ልንሆን እንችላለን። ሶስት ነገሮች መሰረት ብናደርግ ደስ ይለኛል። አንድ እውቀት፣ ልጆች በእውቀት ማደግ መቻል አለባቸው። የሚያዋጣቸው እሱ ነው። እንደምንም ብለን ብዙ አይነት አስበውትም ሳያስቡትም እውቀት እንዲያገኙ እናድርግ። ስለ ሀገራቸው፣ ስለ ባህላቸው፣ ስለ ማንነታቸው፣ ስለምኑ በተገኘው አጋጣሚ ቁጭ አድርጎ ማስተማር የቻለ ሰው ጥሩ ነው። ግን ልጆች ናቸውና በየተንቀሳቀሱ ምን ይያሉ ቢሆን በየአጋጣሚው በተፈጠረ ለምሳሌ ጉዝጓዝ ተጎዘጎዘ። ለምን ተጎዘጎዘ? የጉዝጓዝ ባህል እንዴት ነው? ከዚህ ተነስቶ መነጋገር ስለሚቻል አንድ እውቀት እንዲኖራቸው፣ ሁለት እምነት እንዲኖራቸው። በቃ ወላጆቻቸው ጥሩ ነው ባሉት እምነት ፈሪሃ እግዚአብሔር ኖሯቸው እንደው ከዚህ ዓለም ልፍ ያለ ነገር እንዳለ ሁሉ ነገር እዚህ ቀሪ እንዳልሆነ አውቀው እንዲያድጉ ማድረግ አንድ ነገር ነው ብዬ ነው ማለት። ሶስተኛው ኃላፊነት እንዲሰማቸው ተምረው ምንድነው አገርን፣ ቤተሰብን፣ ማህበረሰብን የመለወጥ የመሸከም ኃላፊነት እንዳላቸው አድርጎ ማሳደግ በጣም ጥሩ ነው። ይሄ እንግዲህ በ100% የሚሳካለት ሰው አለ፣ 50%፣ 25% የሚሳካለት የወላጅ ስራ ለዚህ ጥረት ማድረግ ነው። ዙሮ ልጆች በዛው ወቅት ያልተቀበሉት ሊመስል ይችላል። በነገራችን ላይ አንዳንድ ወላጆቻችን የሚሉን ጉዳይ አሁን ነው እኛ የሚገባን። እኔ አንዳንድ ጉዳዮች ዛሬ የሚገቡኝ ጉዳዮች አሉ። የዛሬ 30 ዓመት የዛሬ 40 ዓመት ተነግሮኝ ዛሬ አንዳንድ ተረቶች ትርጉማቸው ራሱ የገባኝ ዛሬ ነው። ግን የተነገሩን የዛሬ ስንት ዓመት። ስለዚህ ያለን ጥሩ ነገር ነው መንገር። የሰሙን ባይመስልንም አሁን የገባቸው ባይመስልንም አሁን የተቀበሉት እንኳን ባይመስልን መንገር የሚቀበሉበት ጊዜ ሊለያይ የሚችልበት እድል አለ። ስለዚህ ኃላፊነት ተሰምቷቸው እንዲያድጉ ማድረግ እንደዛ ብናደርግ አገር ላይ በተመለከተ እኔ በተረጋግሜ እንደምለው በፈጣሪና በአገሬ ተስፋ አልቆርጥም። ኢትዮጵያ ብዙ መከራ አሳልፋ እዚህ የደረሰች ሀገር ናት። ምን ስትሆን እንዴት እንደምትነሳ ፈጣሪዋ ያውቃል። አዲስ ትውልድ አምጥቶም ቢሆን እንደገና የሚያነሳት ሀገር ናት። ግን ትዝብት ላይ እንዳንወድቅ እንደ ዜጋ አስበን ለኢትዮጵያ መስራት አለብን። ትዝብት ላይ እንወድቃለን። ኢትዮጵያ ትታዘበናለች ከሆነ ዘመን በኋላ። በነገራችን ላይ ያልፍና ይሄ ጊዜ ሌላ ዘመን ይመጣና ኢትዮጵያ ራሷ ዞር ብላ ምን ነው አንተ ብላ የምትታዘበን ይመስለኛል። ስለዚህ ኢትዮጵያ እንዳትታዘበን የሚያደርግ ስራ ብንሰራ በትንሿ ቦት ከትንሽ ጉልቷ ጀምሮ እስከ ትልቅ ፋብሪካ ድረስ ከተደበቀው ቢሮ ጀምሮ እስከ አደባባዩ ድረስ ከመሪ ጀምሮ እስከ ተራ ሰው ድረስ ሁላችንም በዚህ መንገድ ብንሄድ በጣም የተሻለች ኢትዮጵያ ሀብታም ናት። አራቱን አይነት የአየር ንብረት ያላት ናት። ከተራራ እስከ ዝቅተኛው የዓለም ቦታ ድረስ ያላት ሀገር ናት። የወንዞች ሀገር ናት። የብዙ እህሎች በነገራችን ላይ ለዓለም ያበረከተች ሀገር ናት። ብዙ ሀገሮች እነዚህ በዓለም ላይ ዛሬ ታዋቂ ፍራፍሬዎችን ከማግኘታቸው በፊት የዛሬ 400-500 ዓመት ያገኘች ሀገር ናት። ብዙ ነገር ያላት ሀገር። እነዚህን እድሎች ተጠቅመን ትኩረታችን ለነሱ አድርገን ብንሰራ እችን ሀገር ትልቅ ማድረግ የምንችል ይመስለኛል ብዬ አምናለሁ። በጣም ነው የማመሰግነው ቤተሰባችሁ ስላደረጋችሁን፣ ተሞክራችሁን ስላካፈላችሁን።